ከዚህ ቤት የወጣችሁ? ይሄ በፍጹም አይሆንም። ወዴት? ቆይ እና ኤፍራታ ስለዚህ ጉዳይ ሰምታለች እያልሽኝ ነው? ኤፍራታ እዚህ ቤት የለችም፣ እሷ ሞታለች እያልሽኝ ባልሆነ? በምን ጉዳይ እንደሆነ ባላቅም ኤፍራታ ጠፍታ ሄዳለች። ያፌት ቤት ነው ያለችው። ገነትና ናታን ሲያወሩ እንደሰማሁት ከሆነ ያወሩትን ነገር ሰምታ አፌን ተሰርታ ነበር። እና ኤፍራታ ስለዚህ ጉዳይ ሰምታለች? ወይኔ ሉሊት፣ ቆይ ታዲያ እሷ ያፌት ቤት ምን ትሰራለች? ያፌትማ የወደፊት ባሏ ስለሆነ ነዋ። ምን? ያው ከነገ ወዲያ ይጋባል። ሰላም የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም ነው። ፈጣሪ አምላክ በያለንበት ይጠብቃችሁ እያልኩኝ ዛሬ ሐረግ ድራማ እንግዲህ ክፍል 71 ነው ይዤላችሁ የመጣሁት። ክፍል 70 እንዳየ ነው እንግዲህ ቤዛ ማነች የህዊ ቤዛን እንግዲህ ተሰናብታት ሄዳ ነበር። ዛሬ ደግሞ እንግዲህ ቢኒና የያፌት ወንድም እንግዲህ ተደባደቡ። ድብድባቸው ምንድን ነው? ቢኒ ጺም በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ነገር ግን ይሄ የያፌት ወንድም አይኑ ከጺ ላይ ስለሆነ ለዛ ነው እንግዲህ የሚናደደው። የያፌት ወንድም በጣም ነው የሚደብረው። ማስጌቷን ሴት ይመስል እያኘከ እና በጣም ነው እነሱ ነገንዬ በጣም ገኒ ቢኒ እንዲሁም ዳጊ በጣም ተጨንቀዋል። እሱ ግን ምንም መስሎ አልታየው። ምክንያቱም ምንም መስሎ ነው ያልታየው፣ ዝም ብሎ ነው ጭራሽ ያፌዛል። እዛ ዳጊ እንግዲህ ከዚህ በኋላ አቤላ ከዚህ በኋላ ምንም ነገር እንዳትናገር እኔ እንጣላለን ያለው ስለዚህ አሁን ስለ ኤፍራታ ጉዳይ ብናወራ ይሻላል አለ። እሱ ለሱ እኔ የምስማማለሁ። ወንድሜ ባይወዳን ኑሮ አያገባትም ነበረ። ባይወዳን ኑሮ እንደ ሌሎች ተጠቅሞ ነበር የሚጥላት፣ ግን ስለሚወዳት ነው ይላል አቤላ ማለት ነው። ከዛ ነገር ግን እኔ ወንድሜን አላገኘሁትም። ወንድሜን ቤቱ እንኳን አልሄድኩም። ከቤቱ እንዲሄድ አይፈልግም። እንዳጋጣሚ መንገድ ላይ ነው ያገኘሁት። እኔ ስለ ወንድሜ ማንም ሊያውቀው አይችልም። ወንድሜ በጣም ጨካኝ ነው የሚለው እንግዲህ ገንዬ፣ እኔ አሁን ሰዓት የሚያስጨንቀኝ የልጄ ጉዳይ ነው። ስልክ እንኳን ስደውልላት አታነሳም ትላለች። ሲጀመር ስልኩ ከያፌት ጋር ነው እንጂ ከኤፍራታ ጋር አይደለም። እና ቢኒ ሰርጉን የምናስቆም አይመስለኝም ነው የሚለው። እና እንግዲህ አንተ የያፌትን ወንድም እንግዲህ ቢኒ አንተ አስተያየት መስጠት አያስፈልግም፣ ከኔ በላይ ያፌትን የሚያውቀው የለም ነው የሚለው። ግን ሁለታችሁም እባካችሁ አትጣሉ ነው የምትለው። ከዛ ዳጊ ልጁን እንግዲህ ይዞ ወደ ውጭ ይዞና አንወጣ፣ ምንድን ነው እንደዚህ የሚያደርግ እንደዚህ የምትናገሩ? እኛ ተጨንቀን ምናምን እንደ አጎት የሚናገረውን አታይም እንደ ምናምን ነው የምለው። እኔ አጎቴ እንደ ዛሬ ተናዶ አያውቅም። አጎቴ ጺም በጣም ነው የሚያፈቅራት ብሎ ይነግረዋል። ቢኒ በነገራችን ላይ ቢኒ በጣም ተጨንቋን። ምክንያቱም ጺን አጣት ይሆን ይላል። የሚያሰጋው ምንድን ነው? አንደኛ እሷ ወደ ራሷ ከተመለሰች በዛ ሰዓት ካስታወሰ ተጠላኛለች የሚል ነው። ሌላው ፍራቻ ደግሞ እንግዲህ ያፌት ነው እንግዲህ አጣት ይሆን እያለ ነው። ገኒም እውነት ትወዳታለህ ወይ እያለች ነው። አዎ እወዳታለሁኝ፣ አንዳንድ ጊዜ አላወራትም ብዬ እተውና ግን ደግሞ አያስችለኝም። እባክህ እኔ አሁን አቅም የለኝም፣ እንደ ናታንና እንደ ኤፍራታን እንዳትሆኑ እባካችሁ፣ እኔ አሁን ምንም አቅም የለኝም እያለች ግን እየመከረችው ነው። ቢኒ ኤፍራታን የሆነ ራሴንም አደጋ ላይ ጥዬ ቢሆን እኔ ላመጣት እችላለሁ፣ እሱን እንዳታገባ አደርጋለሁ ይላል። እና ስለዚህ እበቀለዋለሁ እኔ ሲል ገኒ ደግሞ እባክህ በቀል የምን በቀል ነው? ከቻልክ ልጄን አንጣልኝ፣ በቀል ግን እንዳትበቀል።
ግን እኔ ምንም በቀል የሚባል ነገር እባክህ በቀል እኔ ወንድም እኮ ለአንተ አደራ እንዳለ ሁሉ እኔን ደግሞ አንተን አደራ ብሎኛል። እኔ በቀል ምንም ነገር አልፈልግም። ዝም ብለህ ልጄን ብቻ ከዛ ነገር ውስጥ አውጣልኝ ብላ ገኒ መክረዋለች። አሁን ሁሉም ተጨንቀዋን አጠቃላይ ማለት ነው። ቤቱ በሙሉ ነው የተጨነቁት። ቤዛም የራሷ ጭንቀት አለባት። አጠቃላይ ጭንቀት ውስጥ ናቸው አሁን። ከዛ ቤዛ እንግዲህ ህዌን ከማን እንደምሽሽ እባክሽ ንገሪ ነው ምላት እያለች እባክሽ አታስጨንቂኝ፣ እኔ ለብዙ ወራት ከጠፋው ግን ፖሊሶች ከጠየቁሽ የሆነ እማድናቸው ልጆች አሉ ብላ ሄዳለች ብለሽ ንገሪኝ እባክሽ ቻው፣ ማንም ይህን ነገር ግን አሁን ለማንም እንዳትናገሪ ብላ ነው ትታት ሄደችው። ቤዛ እንግዲህ ታክዛለች። ምክንያቱም ከዚህ ቤት ብቻዬን ቀረው፣ ኤፍራታም ሄደ፣ እነገኒም ሄዱ፣ ጽዮንና ናታን አሁንም ጥለውኝ ይሄዳሉ። እኔ ብቻዬን ነው ከዚህ ቤት የቀረው። ታዲያያቸው ለሰው መድኃኒቱ ሰው ነው የሚባለው። ጥሩ ነው ይሄ ቤት እንግዲህ እነ ቤዛ ቤት ብዙ ነበሩ። አሁን አንድ እያሉ ያው እየተበታተኑ ነው። እና እንግዲህ በጣም የጨነቃት ቤዛ ማለት ነው። ሁሉም ጨንቋታን። ከዛ በኋላ እንግዲህ ማን ነው በሩን ያንኳኳን? በሩን ያንኳኳው እንግዲህ ያፌት ነው። ያፌት እንግዲህ ወደ ቤዛ ቤት የሄደው ሰርግ ሊጠራቸው። ያፌት እኮ ተንኮል ለየት ይላል እውነት። እና ጽናት የከፈተችልሽ የምንፈልግህ ነው አለችው። እና ያው የላችሁም አይ አትገባም አለው። በቃ ያው ለሰርግ ልጠራችሁ ነበረ ምናምን ሲል የታለ ወንድምሽ ሲላት አለ፣ ነገር ግን እሱ ፈርቶ ይመስልሃል እንዴ? ምክንያቱም እሷን ስለሚወዳት ለእሷ ደስታ እኮ ሲል ነው የተወለ። ስለዚህ እሷ ያንተ ቢጤ ስለሆነ ወደ አንተ የመጣችው እያለ አሽሙር ተነግረዋለች። እኔ እንጃ ምን አየሽኝ ሳ ሲላት እኔ እንጃ ሳይህ በጣም ክፉ ሰው ነው፣ በጣም አልወድም። ባለፈው ቤት መተን ሳለ ተከራይቸው ነበር ያልከናል፣ ግን አንተ ቤቱን የወሰርክበት ምናምን ብላ ያው አሽሙር እየነገረችው። ከዛ እንዳጋጣሚ ናቱ ይመጣ። እናቱ ምንድን ነው እያለው መጣህ እንዴ? እኔ እኮ ለሰርግ ልጠራችሁ ነበር። ያው እኔ ሰው ሌላው የልብ ስለማያደስ ራሴ ልጠራችሁ። አይ ችግር የለውም እንመጣለን፣ በደስታ ነው የምንመጣው። ምክንያቱም እኔ የምፈልገው የኢፍራታን ደስታ ነው፣ ስለዚህ እመጣለው ሲለው ጽጌን በጣም ነው የተናደደች። ለምን እንደዚህ ይላል ብሎ ከዛ ያፌት ግን እንደዛ ሲለው የሚናገር ነበር የመሰለው። ይናደዳል ወይም ያለቅሳን ብሎ ነበር ብሎ የነበረው ነገር ግን ከዛ በኋላ በሩን ዘጉበትና መጀመሪያ ወደ ቁጭ ያሉ ሳሎን ቤዛ ነበረች። እንዴ ምን ሆነሽ ነው ትላታለች። እንዴ ይሄ ነው ያኔ የእህትሽ ማን መጥቶ ነው? የእህትሽ ባል ነው፣ የእህትሽን ባል የሚያገባው ሰርግ ሊጠራ እያለ ይመጣል። ምከሩ ይሄን ልጅ ምንድን ነው ይሄን ጭንቅላቱን መተውታን እንዴ ይላም። ወደው እናቱ ይመጣን። አይ እኔ ጭንቅላቴን አልተመታውም፣ እኔ ደህና ነኝ። ምክንያቱም ከሱ ፊት እኔ እንዲከፋኝ አልፈልግም፣ ለዛ ነው ሀዘኔን ማሳየት ስለማልፈልግ ነው። ለምንድን ነው የማትጋፈጠው? ለምን አትጋፈጠውም? ቤዛ ምንድን ነው ናታን ምን እየሆንክ ነው ግን? ለምንድን ነው እኔ ካንተ በላይ እኮ እህቴን አውቃታለሁ፣ ኤፍራታን በደንብ ነው እኔ የማውቃት። ኤፍራታ በጣም አንተን ከፊት አንስታ በጣም ነው የምትወድህና እኔ በጣም አውቃታለሁ። ለምንድን ነው ዝም የምትለው? ለምን አትታገልም? እንድ ብዬ እስኪ ንገሪኝ፣ እንድ ብዬ ልታገል? እሷ አልፈልግህም ብላኛለች እኮ። አይ እሷ ከልቦ አይደለም እንደዛ፣ የሆነ ችግር ቢያጋጥማን ነው እንደዛ ያለች እንጂ ታውቃለህ፣ እኔ አንተን አልፈልግሽም ስትለይ እስከ መጨረሻው አይደለ እየታገልኩ። አይ ያንቺና የኔ ይለያያን፣ አየህ እንደዛ ነው። ስለዚህ እባክህ ከዚህ ጉድ አውጣት ነው የምትለው ቤዛ። እሱ ግን አይ ቤዛን እንዲህ አንቺ የበፊቷ ቤዛና የሆኗ ቤዛ ይሄን እስር ቤት የቀየረ እስር ቤት የሚቀይርማ ከሆነ ያፌትም ቢታሰር ቢለወስ በጣም በዚህ ሰዓት ቤዛን በጣም ሰደበችው። ጺም እንደገና በጣም ተናዳ ያፌት ያን ሁሉ በድሎ ይቅር ትለዋለህ? አዎ እኔ ይቅር እለዋለሁ። ምን ችግር አለ? አንተ የራስህ ደስታ ሳይሆን የሰው ደስታ ነው የሚያስደስትህ።
እንደዛ አይደለም እባክህ ታገል ነው ያለችው። ከዛ እንግዲህ ኤፍራታና ልጅቷ እያወሩ ነበር። እንደ አጋጣሚ ይመጣባቸዋል። አይ አለቃ ጓደኛ ሁኝኝ ስላለች ነው፣ እኔ ደግሞ ይህን ነገር አልለመርኩም ትላለች። አሁን እንደዛ ነው እያልኳን ነበር ግን እምቢ አለች ሲል አይ እውነቷን ነው ሰራተኛ ጋር ምናምን ብሎ ያወራል። እዛ ኤፍራታ እንግዲህ በቀስ ብላ በፍቅር ነው የቀረበችው። እሱ ግን ነቄ ብሎባታል። ምን ፈልገሽ? ነገርኩሽ እኔ እጎዳሻለሁ። ምንድን እንዴ በቃ ያው ልንጋባ አንተ ያልከው እንግዲህ ካልሆነሽ አትልም። እሷ ስልኳን ፈልጋ ነበር። ከዛ ተቆጥቶ ጥሏት ሄደ። ስልኬን አንጣ በቃ አላበዛኸው አለችው። አይ የለም አላት። ስልክሽንም ሆነ ከዚህ ቤት የምትወጪው ፍርድ ቤት ሄደን ከተፈራረም በኋላ እንጂ አሁን ስልክሽን አልሰጥም ይላታል። በነገራችን ላይ ይቺ የቤት ሰራተኛዋ አጋዧ የሆነ ተልእኮ አለ፣ ከፖሊስ ተልካ ይመስለኛል። መረጃ አቀባይ ናት። እና ይቺ ሰራተኛዋ እንግዲህ ዝም ብላ እያዳመጠች ነው። ከዛ እንግዲህ በነገራችን ላይ ናታን ቤት ሄጄ ነበር፣ ለሰርጉ ጠረቻቸዋል። ናታን በደስታ እሺ ነው ያለው። ነው እንግዲህ የውሸቱ ውሸት እኮ እሺ ነው ብሎ ምናምን አይደል ትለዋለች። እሷ ታውቃለች የናታን ባህሪ እንደሚከፋው ምን እንደሚለውን ታውቃለች። ለናታን ብላ ነው ከዚህ ሁሉ ደረጃ የደረሰችው። ስለዚህ አሁን ስልኳን ቢሰጣት ምክንያቱም የሆነ ትደውላለች ወይ ለፖሊስ ትደውላለች ትወጣለች ነው እንግዲህ እሱ አሁን ከፍርድ ቤት ሄደን ከተፈራረምን በኋላ ነው ያላቱ። ሌላዋ ቤዛ እንግዲህ ከዚህ በፊት ያደረገችው ሁሉ ነገር ውሸት እንደሆነ ለናታን እኔ አንተ ጋር ምንም አይነት ግንኙነት ነገር የለኝም እኔ ምናምን አልብ ሁሉን ነገር ከዚህ በፊት ያደረገችውን ከሉሌ ጋር ከፄ ጋር የሰሩ በሙሉ ድራማ ውሸት እንደሆነ ነገረችው። እንዴ ቆይ ልመን ወይስ ልደሰት ወይስ ልዘን እያለ ተደናክሯል። እና ሁሉ ነገር ውሸት እንደሆነ እባክህ እኔ ከቻልኩ ኤፍራታን ከያፌት አስመልጥልሃለሁ፣ ከዛሬ በኋላ ከኔ ጋር ክላስ አትገባም አለችው። እሱም በጣም ገርሞታን ከህትቶ ለሄድ አለችው። ከኤፍራታ ማና ከፄ ጋር ሲሄድ ፄ እንግዲህ ቢኒ ስለማይደውልላት በጣም ተናዳለች። በጣም ነው የተናድ። ለምንድን ነው በዚህ ሰዓት እኮ ነበር የሚደውልልኝ? ለምን ትላለች? እባክሽ እህቴ ተረጋጊ፣ እንደዚህ አይደለም እባክሽ፣ ለምን አትደውይለት አንቺ? ከዛ ደወለችለትና ለምንድን ነው ማለሽ እኔ አልተመቸኝ ሆኖ ነው ምናምን ሲላት ከዛ ሲመች ብቻ ነው ስላፈቀርኩ ነው አይደለ ብላ ከጆሮ ላይ ትዘጋበታለች። እንግዲህ ያው ናታን በጣም ፈርቷን ይውቃጣታል የሚል ስጋትም አለው። እንደዛ ነው እንግዲህ ቤዛ የቀየረ አምላክ በጣም ደስ ይላል። የኢትዮጵያ መንግስትንም ጸባዩንም እንደዚህ ቢቀየር ደስ ይለናል። ሌላው ደግሞ ሉሊት ናት። ሉሊት እንግዲህ እየሮጠ ከቤዛ ክላስ ትገባና እሷ ሉሊት እንግዲህ ስለ ገነት ልትነግራን ነበረ። ቤዛ ማናት ኤፍራታ የገነት ልጅ እንደሆነ የነገረቻት። ግን ለካ ኤፍራታ ቤቱን የለቀቀችው ይሄን ሰምታ ነው አለች። እንደ ገኒት ማናት? ገኒን ቤት ለቃለ ኤፍራታን ቤት የለችም። ኤፍራታ በሚቀጥለው ከ3 ቀን በኋላ ታገባለች። ማንን ነው የምታገባው ስትላት ማንን የምታገባው ስትላት ያፌትን ስትላት እንግዲህ ሉሊት በፌንት ወደቀች፣ ራሷን ስታለች። ሉሊት እኔ እንደሚመስለኝ ከሆነ ያፌትን ታፈቅረዋለች። ምክንያቱም ያፌትን ካላፈቀረችው ለምንድን ነው እንደዛ ፌንት ወደ የበላችው? ለምን ወደቀች? ስለዚህ ሉሊት ያፌትን ታፈቅረዋለች። ሉሊት እንግዲህ ምላስ ልታሯሩጥ ነበረ። ገኒን ለማብሸቅ ነበር የፈለገችው። ገባችሁ? ገኒን በቃ ልትጫወትባል ነበር። ነገር ግን ገኒ አስቀድመ ቤቱን ለቃለች። ምንም እንትን የምትላል ነገር የለም፣ ሁሉም ስለሰሙ ማለት ነው። እና እንግዲህ የዛሬው ድራማችን ይህን ይመስላል። እንግዲህ ቀጣይ ክፍል እስከምንገናኝ ቸርን ሰብት እና ቤዛ እውነት ኤፍራታን ታስመልጣት ይሆን? ቀጣይ ክፍል ያፌትስ ይሳካለት ይሆን? እውነት ኤፍራታን ሊያገባ ይሆን? እንግዲህ እሱ አይታወቅም። ያው ምክንያት አለው። ምክንያቱም ለመሰላችሁ ቀጠሮ ሲላሁን ባለፈው ሊጋቡ ነበረ ቀረ። አሁን ደግሞ ቀጣይ እያለ እንግዲህ ናታን እንግዲህ ያው ጎበዝ ከሆነ ሊያስመልጣት ይችላል። ነገር ግን ናታን እንደምታውቁት ያው የሰው ደስታ ነው የሚያስደስተው። ስለዚህ አሁን ኤፍራታ በጣም ደስ ይላል ነበረ።
ሄዶ ከዛ ውጥንቅጥ ቢያወጣት ትደሰት ነበረ። ግን አሁን ኤፍራታ በምን ታገኛቸው? ስልኳንም ወስዶባታል። ስልክ ስለወሰደ በምን ታገኘ? ልጅቷ ደግሞ ከዚች ጋር እንዳታወራ ምኗን ትመናት? ስለማታምናት ማለት ነው። አሁን እንግዲህ ኤፍራታ ቀጣይ ክፍል እንግዲህ እንገናኛለን። እናመሰግናለን።